እናንተን ለማጽናናት አንጀታችሁንም ለመብላት ፈልጌ አይደለም። አንድ አስደናቂ እውነት ግን እንገራችሁ። በዚህ ምድር ጠቃሚዎች ሆነን እንኳን ባንጨርስ በሰማዩ የእግዚአብሔር ቤት ግን በጣም ጠቃሚዎች ነው የምንሆነው። ብዙ ዘመናት የማንጠቅም አድርገን ራሳችንን ቆጥረን ይሆናል። ከዚህ በኋላሞ ምን እጠቅማለሁ? ዘመን አልፎብኛል፣ ጊዜ ሄዶብኛል፣ ዕድሜ ባክኖብኛል፣ ጉልበት አጥቻለሁ፣ ኃይል ከርቶኛል፣ መደመጥ ጠፍቶብኛል፣ ፈላጊ አጥቻለሁ፣ ተትቻለሁ የምንል እንኳን ቢሆን እግዚአብሔር የሚያቅተው ዘመን፣ እግዚአብሔር የማያወጣው መቃብር፣ እግዚአብሔር የማይሰጠው ኃይል፣ እግዚአብሔር ሲመጣ የማይለውጠው ሕይወት እንደሌለ ማሳያ ነው። ዛሬ ልፍስፍስ ልንሆን እንችላለን። ዛሬ የማይገባ ሊሆን ይችላል። ዛሬ ደንዛዞች ናቸው ልንባል እንችላለን። ግን እግዚአብሔር እጆች ከነኮ እመኑኝ እንጠነክራለን። በትላንት ምክንያት ብዙ በቀል ይዛችሁ ይሁን፣ ብዙ ቂም ቋጥራችሁ ይሁን፣ ብዙ ሕይወታችሁን አበላሽታችሁት ይሁን፣ አንዴ ከተበላሸማ ሕይወቴ እንደጀመረ የጨርሰኝ ብላችሁ ሱስ ውስጥ ዝሙት ውስጥ ገብታችሁ ይሁን፣ እድሜ አልፏል፣ ጊዜ ባክኗል፣ ቀኑ የተመቸ አይደለም፣ ሁኔታዎችም አስጠሊታዎች ናቸው። ታዲያ ከዚህ በኋላ እኔ ጠቃሚና ምረባ ሰው ሆናለሁ እንዳትል። በየትኛው ሰዓት እግዚአብሔር ጠቃሚ እንደሚያደርግ አታውቅም። መቼ እግዚአብሔር ወደምትጠቅሚና ወደምትጠቅምበት ሕይወት ልትመጣ እንደምትችል አታውቀውም። ዛሬ የምትጸልዩ ጸሎት እንኳን ለእግዚአብሔር ለእኔም እኮ አይሰማም ብላችሁ አስባችሁ ጸሎት ማድረግ ማቋረጥ የለባችሁ። ዛሬ ኃጢአትን ድል መንሳት ስላልቻልኩ በቃ እኔ እንደዚሁ ነኝ የምቀጥለው ብላችሁ በኃጢአት ውስጥ እንዳትሰጥሙ አደራችሁ። ዝነኛ የምንሆንበት ጊዜ አለ። ተፈላጊ የምንሆንበት ጊዜ አለ። ምርጥ የምንሆንበት ጊዜ አለ። የእኛ ጊዜ የሚጀምርበት ጊዜ አለ ነው ምላል። የግድ እዚህ ምድር ላይ የግድ አሁን አትበሉ ነው ምላል። እስካሁን ስላልጠቀማችሁት አትቆጩ። ከእንግዲህ በኋላ እንዴት ጠቃሚ እንደምትሆኑ አስቡ።